ወይ የኔ ፍቅር፣ ወይ የኔ አባት። አዎ ቁርስ በልቻለሁ። ኪራዬ በቃ የኔን ግንባር መሳምሱ ሰው ነበር። እሺ ኪራዬ። ኪራ ግን ታድሎ በተመሳሳይ ሰዓት መደወልም ቴክስት ማድረግም ይችላል። ማተልሽ አራት አስቆጥሪበት አውሪው እንጂ ሳሩም ቅጠሉም ነው እኮ ምቀኛ የሚሆንብን። እና እንዴት ነው ከተፈጥሮ ጋር መታገሉስ እንዴት እየሆነ? ሰላም ጤና ይስጥልኝ። እንዴት ናችሁ? የዞማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ኧረ በእናታችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። እውነት ነው እና ወደ ቪዲዮ እንሄዳለን። ዛሬ እንግዲህ ክፍል 41 ይዘን መተናል ማለት ነው። በጣም አስፈሪና በጣም ደስ የሚል ነገር አለውና በጣም ደስ ይላል። ሂጅና ስሪ። ይኸውልህ ለዚህ ቃላቶችህ ዋጋ ያስፈልገዋል። እየመረጠ ተናገር። አንቺና ክፍል ነፈስ ባል እንዳይደብረው እናጫውቾች። አንቺ ከወጣሽ እኮ አይደብረው። ከዚህ ቁጭ ብለሽ ነገር ተቀምጤ መድኃኒትሽ ሰዓት እንዳያልፍብሽ እሺ። በጣም የተረገመች ናት ግን እውነት። ከዛ ቆይ ምን ሆነ ነው በዚህ በጠዋት በደረጃ ላይ የተቀመጥከው? ለምንድን ነው የተቀመጥከው? ትቷት ሄደ። በቃ ተይኝ ብሎ ትቷት ሄደ። እውነትም እቺ የተረገመች የሆነ ነገር አድርገዋለች። በቃ ሰራተኛው ነሽ ማለት ነው አለቀ። እሱማ እምቢ አይልሽም። ያችን ምስጥናት እምቢ የምትልሽ እሷ አባራት ብትለው አትለውም ብለን እናስብ። ካለችው ደግሞ በቃ ለእናት እደውላለሁ በይው። ግን ኪራ የሚረዳ ይመስልሻል? መሞከሩ አይከፋም። ግን እኔ የምልሽ ግን የትላንትናው ስልክ ሰራልሽ? ብደውል ጥሪ አይቀበልም። ማን ይሆን ግን? እኔ እንጃ። በእናትሽ ተይው በቃ የራሱ ጉዳይ። ምሩ ደወለች እንዴ? ስልደውል እንሄዳለን። በቃ እሱ ይሳለናል። እዚህ ጋር ቁጭ ብለው ቤት ተራርቀው እኮ ነው ቁጭ ያሉት፣ ርቀታቸውን ጠብቀው። ቤኔም መጣ። እንዴት ነክ? አማነሽ? ምን እኔ ሰላም ስላላልከ የሚደብር መስሎህ ነው? ምን ቢደብርሽ ነው? ጠበሌ ነከው መስለሽ? ሄድ ወደዛ አለችው። ደህና ነኝ አለሁልህ፣ ሁሉ ሰላም ነው። እሷ ብትሄድ የኔትሪክ ቤዛ ይሻለኛል። ቢያንስ ውሃ ሲጠፋ ይለቀኛል። ቀልደው ሙታህን መጣች የኔ ቆንጆ ናሆሜ፣ እንዴት ነህ? አለ እንግዲህ ተሰብስበው መጥተዋል። እንዴ ደነገጠ። አንቺ ደግሞ ከዚህ ምን ትሰሪያለሽ? ከአሁን በኋላ ወደ ስራ ተመልሻለሁ። ምን ጥናት አበድሽ እንዴ? አላበድኩም። ያበድኩትማ ይህን ቤት የለቀቁት ጊዜ ቀን። አንቺ ከዚህ ቤት ለመቆየት አትቆይ። አንቺ ስላልቀጠርሽኝ ቴትዬ ብቻ ናት። ግራ ትሰማኛለሽ? ይችልሽ አለዝ ዘመን አንቺ ማን ነው ከዚህ ቤትና አናትና ጉለት ያደረገሽ? አሁን እኮ ምንም የሚያጨቃጭቅ አይደለም። እኔን ማባባንም ሰው ማባረር አይችልም። እዚህ ቤት መቆየቱ ላንቺም ቢሆን ጥሩ አይደለም። እሱን ውሳኔ ለጽናት ፈታው አይችልም። ዝም በይ አንቺ። ደግሞ ስሜ ደግሞ ቆቅ መራቅ ይባላል። እኔ ስላንቺ ምን አገባኝ? ስትጠይቂ ነው የመለስኩልሽ። ጽናት እርግጠኛ ነሽ ከዚህ ሲወል ቤት ልትመለሽል? ማነው ትመለስ ያለው? የትዬ ጋር ደውሎ ትባረር ማለት እኮ ነው። ትችላላችሁ። ግን ደግሞ እኔ ምንም እንዳደረጋችሁ ሁሉ ነገር አነግራቸዋለሁ። እሱ እንደፈለግሽ ከኔ ራቂ። ስለሚጠላሽ ነው። እስቲ የሰው ልጅ ስሜት ለመረዳት ሞከሪ። በቃሽ፣ በቃ ውጪ።
አንተ አረጋጋው፣ ውጥ እንጂ ተውናሁም እንደፈለግ እንዳሻው ይፈለግ፣ ማንም ከልካይ የለም። የቆቅ መረቅ ኮተትሽን ይዘሽ ወለቅ። ምን ነው መውጣት ፈለገሽ ነው? ኮተትሽን ይዘሽ ውጭ አልሽኝ። ግርሽ ወደ መራሽና አፍሽ ወደ መራሽ እንዳትሄጂ። ቆንጆ ትናገሪያለሽ። አመሰግናለሁ። እሺ አንድነት መኖር ትችላለች። ጥናት በተመለስ ምንድን ነው ክፋቱ? ድሮስ ምን አለብሽ አንቺ? የኑሮ ውድነቱ አይገባሽም። እዛው በራስሽን ብቻ እኔ እንደ ኩርቤ አልታገስሽም። ታውቂኛለሽ። ጁሊየት ነካውብክ። ለነገሩ እኔ ነኝ ጥፋተኛ። እኔ አንቺ ጋር ቆጭ በይ ናሆም ቆይ እንጂ ብላ ትለዋለች። አቤት ሰኔ ስራ ከሆነ እኔ በደላላ አስፈልጋት። እኔ እኮ ምንም አያስፈልግ። የምታስወጣኝ ከሆነ እትዬን ጥራትና አወጣልሃለሁ። እንግዲህ ምነው አንቺ ድርቅ አድርግልሽ። የስራ አካላቶች ቢያወሩ ጣልቃ ባንገባ። ምን ሆነሽ እህቱ? እናቱስ ስታይን የስማ ድረስ እሱ ትንሽ ከሱ ከፋ ትላለሽ። እዚህ ቤት ተመልሼ ስመጣ እንዳላገኘሽ ከባታ አቃጠልኳት። በቃ እናንተ አውሩ። ሄድ ቁጭ አሉ ሁለታቸው። አቤት በጣም ነው የሚገርመው የእውነት። ኪራ ቁጭ ብሎ እፍ ይላል። ይተያያሉ። ምን ሆነ እንደዚህ ብታይ? ተነስቶ ተሄደ። እንደዛ ስትለው አይዞህ ኪራዬ፣ ሁሉንም ነገር አብረን እንወጣዋለን። ግን ምን ብላ ነው እንደዚህ አሳስራ ያስቀመጠችክ ብላ ትለዋለች። በጣም ከባድ ነው፣ ከባድ ነው። አቤት 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 አቤት። ውሃ ስጭኝ። ብጠሪ ኑሮ እኮ ሰው አመጣልሽ ነበር። ኡፍ እስቲ የታዘዝሽውን ብቻ አድርጊ ብላ ትላታለች። አቤት አቤት ችግር ፍላ። ግን አንዳንዴ ግን በጣም ደስ የሚለው ነገር በቃ ብዙ ደስ የሚል ነገር ድራማ አለው ይሄ ነገር ማለት ነውና አቤት 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 ሆን ግጥም አድርጋ ትጠጣለች። ከዛም በኋላ እሺ እጠቢ ያልኩሽን ጃኬት አጠብሽው ትላታለች። ሶሉሽንን በዛው አጥብልሻለሁ። የትኛውን ሶሪ? ጂንስ ሶሉሽን አንድነት አታደርጊውም። እኔ እኮ አረፋውን ሰዓት ማጥብበት ሳጣ ትንሽ ቆሸሽ ብሎ ነው። ከዛ አጠብኩት። ፍላሹስ? ፍላሹ ደግሞ የትኛው ልብስሽ ነው? አንድነት ፍላሹስ የት ነው? ውሃ ተደፋባትና ተታ ትወጣለች። አብረሽ አጠብሽው አንቺ ቆሻሻ ትላታለች። እች ልጅ ለየላት እንዴ! ምን ነው ማጣው? ሲጀመር እኔ ነኝ ጥፋተኛ። አንዲት የኔ ቤቴ እዚህ ቤት ታውቃለሽ ብዬ መምጣቴ። ቤቴ ምን አድርገሽ ነው? ስሜን አትጥሪ። አሁን ሲጠርጌ ልግደልሽ ወይስ ምን ላድርግሽ? ቆይ እኔ እኮ ግን ምንም አልገባኝም። ምንድን ነው የምትይኝ? አንቺ ምን መታቂዋለሽ? አሁን ልብሱን የት ነው ያሰጣሽው? ውጭ ገመዱ ላይ ነው። ሰሚያለሽ? አንድ ነገር ይሄ ፍራሽ አይሰራና ያሰጣሽበት ገመድ መታነቂያ ነው የሚሆንሽ። ይሄ እንዳትረሽ ትላታለች። እንዴ እቺ ሴትዮ ላይ የላት እንዴ ትላለች። አይ ምስኪኔ ሰራተኛ በጣም ነው የምታሳዝነው የእውነት በጣም በጣም። እንግዲህ ጥናት እየተመጣና ታጥናናታለች። ወይ ጉድ! እንዴ አንድነት ምን ሆነሽ ነው የበሰበሽው? አረ ምንም አዙሮኝ እኮ ነው። አዙሮ ትንሽ። ምን ነው አሞሻን እንዴ? አይ አሁን ደህና ነኝ። በቃ ሂጂ እረፍት አድርጌ
የሚሰራ ነገር ካለ እኔ እሰራለሁ። ስላንቺ የተነገረኝና አሁን ያየሁት ያለ ጽናት ሌላ ነሽ ወይስ በሌላ ሰው በስም ተመሳሳይ ስለሌላ ሰው ጸባይ ነው የተነገረኝ? ነገሩ ግን ገና ተገላይጦሽ ነው የሆነብን። ምን ሆነሻል? በቃ ይችን እሰራለሁ እሺ ትላታለች። ልጅቷ ምን ሆናለች? ምን ሆና ነው እንደዚህ ግራ የገባት ትላለች። ምን ሆና ነው ልጅቷ? እንግዲህ ኪራዬ ገብቶ እናቴ ትሙት ብሎ እየተለፋደደ ነው። በጣም ልፍድድ እያለ ነው። የእውነት እኔ ገረማ ነው ያለኝ። በቃ ይዞህ እግዚአብሔር ያውቃል ተረጋጋ አለችው። እሺ አሁን ያችን ጭራቅ እንዳትቀሰቀሻት ቀስ ብለሽ የምለብሰው ነገር አምጪልኝ። እሺ ሌላ ነገር አልፈልግም። እሺ ትላለች። እና እንደዛ ነው ማለት ነው። ወይኔ ጽናቴ ወይኔ ጽናቴ ይላል ሰክሮ። በጣም አፈቅርሻለሁ። ጽናቱን ይስጥሽ ፈጣሪ። ኧረ እናቴዋ በሳቅ ነው የገደለ። ወይኔ ብሎ እየተጋደመ ነው። ጽናቴ የኔ ውድ ወይኔ ሶፋው ላይ ከነጫማው አይሰካራም ቤት አይሰራም የሚባለው እውነት እዚህ ላይ ያስታውቃል። እውነት በነገር ላይ ኤዲት ሳደርግ ስራ እየሰራሁ ነው። እንግዲህ ለድምጡ በጣም ይቅርታ እላለሁ። ሌላ ጊዜ በጣም ጥሩ ጥሩ ቪዲዮዎችን እሰራለሁኝ። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከታች ያላችሁ የደወል ምልክቷንም በመጫን አብራችሁ ድራማውን መከታተል ትችላላችሁ። እንግዲህ እየዛተችባት ነው። እዚህ ጋር ሽንኩርት እየላጠች ነው የኔ ውድ። እዚህ ጋር ነው እንግዲህ ኃይለኛው ሰዓቱ የሚመጣ ማለት ነው እንጂ አቤት ኪራ ቤት አላደረም እንዴ? ሳሎን ነው። ለምን ሰክሮ ነበር? ለምን እናት አይደል ቀሰቀሽኝም? እሱ ደግሞ እንዳቀሰቀሻት አለኝ። እዚህ ቤት ተጠሪነትሽ ለኔ ይመስለኛል። እሺ ንቀት ነው እንዴ? አጫጭር መልስ ምትመልሽልኝ? አይ ጨንቆኝ ነው። ምንድነው አንቺ እንደምጨቀ ወይስ ያበሽተኛ ልጅሽ ታመመ? ቤቴ ደጋግሜ ነግሬሻለሁ። አፈሽን ከልሽ ጀሪያንሽ እኔ ብልብል እዛ ግን ምን እናት ልጆች በሆነ ይቺ ባቄላ ካደረች አትቆረጠምም። አንድ ነገር ልንገርሽ፣ ተከብረሽ አርፈሽ ስረሽን ብትሰሪት፣ ካልሆነ ግን ምን እንደማረግሽ አታቂም። ምን አርጊ ነው የምትይ? ቤቴ የምትፈልጊውን ነገር እኮ እያረኩልሽ ነው። ግን አንቺ እኔን ከማወቃሽ አትወገጅም። ግን ምን ላድርግሽ? ደሃ አንገቱን ሲደፋ እንጂ አለሁ ሲል አያምርበትም። እሺ ብላ ቢላውን ወርውረላት ትሄዳለች ማለት ነው። ወይ ጉድ! በጣም ነው የሚያናደድ። እኔንማ እንደዚህ አድርገሽኝ አትቀሪም። እኔ እውነት ማስረሻ አይደለሁም። እንደዚህ ያረገሽባት ቀን ተረግሚያታለሽ። ቆይ እያለች እየፎከረች ነው። በጣም እየፎከረች ነው፣ እያለቀሰች ነው። የኔ እናት ግን አንዳንዴ በጣም ነው የሚያስጠላ። የእውነት በጣም ያስጠላል። እና የጽናት እያመረረች ነው። እኔ እስተመቼ ነው በአንተ መቀጣው? ጽናት በቃ እኔም መቅረብ መጎዳት እንደሆነ ገብቶሻል። ሂጂ ማለት ላንተ የሁለት ቀን ጥምረት ነው አይደል? እና የሽኝት ፕሮግራም እናዘጋጀልሽ። ክሩቤል አንተ መቼም የምትለወጥልሽ ያለ። ቆይ ልጅቷ ምን አድርጊ ነው የምትመስል? ለአንተ ስትል ትሞታለህ። ኪራ እዛ እስከዚህ ድረስ ለምን እንዳስመጣኝ ታውቃለህ? ለሳምንታት ለምታፈርሰው ፍቅር ነው አብሬ የገነባሁት። ፍቅር እኮ እቃ አይደለም። አውቃለሁ ምሩ፣ እቃ እንዳልሆነ አውቃለሁ። በቃ
ስለ ፍቅር የተዘፈነ ዘፈንና ስለ ፍቅር የተጻፈ መጽሐፍ ልታውቅ ትችላለህ። አንተ የምታውቀውን ሰው እባክሽን ጽናት እንደዛ አትበይ። በጣም ነው እሺ የምጠላ አውቃለሁ። አንተ ግን የምትሰበር ሰው ነክ። በቃሽ የፍስልስናዋ ንግስት። እንዳንቺ ጥላቱ ሞልቾ እየፈሰሰ አልፈልግሽም እያለ የሴትነቷን ክብር ጥላ ሙጭጭ እንደምትል አላውቅም። ለማንኛውም ባይ ባይ። ወዳችኋለሁ። ላይክ ሰብስክራይብ አድርጉ።